አይደለም እሺ ደግሞ እንደና ናት ተነስበቀው ስለማት ቆይ ምን ላድርግ ከልጅነቴ ጀምሬ እሱ ነው ባልሽ እያላችሁ አሳድጋችሁኝ ወንድ እንኳን መቅረብ እንዳልችል አድርጋችሁኝ አሁን እሱ ከሌላ ሴት ጋር ሲሆን ምን እንዳደርግ ነው ነገር ለማድረግ ይሞክር ግን እኔ እሷን መግባት አልፈልግም ትሰማኛለህ እኔ እናትህን ማጣት ካልፈለግ ይሄን ትዳር አሜን ብለህ ቆይ ምን ይሆንሽ ነው ፍቅር ከመቼ ወዲህ ነው በዚህ መንገድ የሚገኘው እኔ ስቃይህን አላበዛሁትም እኔ ሁልጊዜም ቢሆን ደስተኛ እንድትሆን ብቻ ነው ማኪ ናታንን የኔ ካላደረኩት የማንም አይሆንም በማለት እልህ ተጋብታለች። ማኪ አሁንም በድጋሜ ለናታን እናት ልጅሽ በሆነ ኖሮ እኮ ከልጅነት ጀምሬ ባልሽ እያላችሁ ያሳደጋችሁትን ልጃችሁን ለሌላ አሳልፈሽ አትሰጩም ነበረ። በጣም እንደምወደው ታውቂያለሽ። ለምንድነው አሳልፈሽ የምትሰጪው? በማለት በተናገረችው ቃላት የናታን እናት ደግሞ ማኪን ታገባለህ፣ እኔ እንዳልኩ ነው የምትኖረው በማለት ተናግረዋለች። ናቲ ግን እኔ ፍቅረኛ አለችኝ በማለት ተናግሯል። ፍቅረኛውንም ዛሬ ይፋ ለማውጣት እቅድ ቢያቅዱ ነገር ግን ፍርሃት እየተናነቃቸው ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ማኪ በባለፈው እንግዲህ ናታን የኔ ካልሆነ የማንም ሊሆን አይችልም ራሴን አጠፋለሁኝ ማኪ ራሽን አጥፊ በማለት መድኃኒት ጠጥታ ልትሞት ነበረ። ነገር ግን የናታን ወላጅ እናት በመምጣት ልጄ ምን ሆንሽብኝ ማኪ በማለት ስትጠራት እሷ ግን አረፋ እየደፈቀች ስለነበረ ቶሎ ወደ ሐኪም ቤት ከወሰዷት በኋላ ሊሻላት ችሏል። በዛ መሀል እንግዲህ የናታን እህትም እንኳን አተረፈሽ እንዲሁም ሰላምም እንኳን አተረፈሽ ሲሏት ነበረ። ናታን እንግዲህ ይህንን ባየ ቁጥር እጅግ በስሜት ተጎቶ ነበረ። ያም ደግሞ በእኔ ምክንያት ነው ራሷን የገደለችው በማለት ነበረ ተደብቆ ሲያለቅስ የነበረው። ነገር ግን ፍቅረኛው ሰላምና እንዲሁም እህቱ አንተ አይደለህም፣ በአንተ ምክንያት አይደለም በራሷ ምክንያት ነው እንደዚህ የሆነችው፣ ስለዚህ እንደዚህ አትሁን በራሷ ፍቃድ ነው በማለት እንግዲህ ሊያረጋጉት ችለዋል። ማኪ እንግዲህ ናታንን ማንም ሊወስድብኝ አይችልም ፍቅረኛ አለችው እኮ በማለት እንግዲህ ቲና ልትነግራት ብትሞክርም እሱ መቼም ያንቺ አይሆንም፣ ስለዚህ ተስፋ ብቆርጭ ነው የሚሻልሽ፣ እሱ የሌላ ፍቅረኛ አለችው በማለት ስነግራትም ማኪ ግን ፍቅረኛውን ገድዬ የኔ አደርገዋለሁ በማለት ነበረ የተናገረችው። ይህንንም ቃል ስለተናገረች ነበር እንግዲህ ናታን የገዛ ጓደኛዋን አምጥቶ ፍቅረኛዬ ናት በማለት ሊያስተዋውቅ የነበረው። ነገር ግን ማንም ሊቀበሉት አልቻሉም። እህቱም ሰላምን እየጥለህ ነው እሷን የምታፈቅረው በማለት ነበር እንግዲህ የተናገረችው። ነገር ግን ያው የውሸት ስራ ስለነበረ የማኪን ማንነት ለመግለጥ ስለነበረ የማኪ ማንነቷ ተገልጧል። በሱ የመጣባትን ለማንም እንደማትራራ ነው እንግዲህ የተናገረችው። እህቱም ያንቺ አይሆንም በቃ ተስፋ ቁረጪ ብትላትም እሷ ግን ተስፋ ልቆርጥ አልቻለችም። ወንድሟም እንግዲህ መጥቶ ነበር ወደዛ ቤት ማለት ነው። አሁን እንድታግዘኝ እፈልጋለሁኝ ሰላምን ያዝልኝ እና በዚህ ጉዳይ እንድታግዘኝ እፈልጋለሁኝ ናታን የኔ ብቻ ነው፣ ስለዚህ የኔ እንዲሆን ነው የምፈልገው። ያንን ደግሞ እህቱን አንተ ጊዜ አሳጥርባት በማለት እንግዲህ ተሱ ጋር እንድታሳልፍና እሷ ስለራሷ እንድታስብ የነሱን ጉዳይ የወንድሟን ጉዳይ እንድትተወው ነው ያሰበችው ማኪ። ነገር ግን ወንድሟ ሊቀርባት ቢሞክርም የናታን እህት ግን ልትቀርበው ፈቃደኛ አይደለችም። ስለ እህቴ ላማክርሽ ነበረ ምን ሆና ነው በማለት ቢጠይቃትም ራሷን ጠይቃት እኔ ወሬ አቀባይ አይደለሁም በማለት እንግዲህ ተኮሳትራ ነው የጥላው ሄደችው። የናታም ፍቅረኛ ምን ትፈልጋለህ ምን ላምጣለህ ስትለው ማለትም ሰራተኛ ምንም አልፈልግም የምፈልገውን እኮ አገኘሁ የዚህ ቤት ሴት በቃ ሁላችሁም ኮስታሮች ናችሁ እንዴ በማለት ነበረ የተናገረው። ናታንም ከፍቅረኛው ከሰላም እንግዲህ እንዳይለያይ እጅግ በጣም እየጣረ ነው የሚገኘው። እሷም አንተን ማጣት አልፈልግም እያለችው ነው የምትገኘው። የሆነ መድኃኒት እንግዲህ የናታን እህት ለፍቅረኛው ትሰጣታለች። በናታን ብርጭቆ አድርጋ ልትጠጣ አስመስላ ብርጭቆ ላይ ሻይ ትቀዳለች። ሻይ ውስጥ ደግሞ ያንን መድኃኒት ትጨምረዋለች። ልትጠጣ ያዝ እንዳደረገች እንግዲህ ኪያ ትመጣለች። ኪያ ወደ ኩሽና በመጣች ሰዓት
ለምንድነው በናታን ብርጭቆ የምትጠጪው? ጭራሽ ደግሞ ቀጠን አድርገሽዋል፣ ለምን አቀጠንሹ? በማለት እንግዲህ ብዙ ነገሮችን ስትናገራት ነበረ። የናታንም ፍቅረኛ እንግዲህ ያው ቀጭን ሻይ ስለምወድ ነው በማለት ትመልስላታለች። ያው የአሰበችው ተሳክቶላት ሻውን እንግዲህ ጠጥታላታለች። በሻው ውስጥ ግን ያው መድኃኒት ነበር ማለት ነው። እንግዲህ ከቤት በወጣችበት ሰዓትም ማኪ ማለት ነው ሌላ ሰው ደግሞ በውጪ ይዟት ነበረ። ከዚህ ሽማግሌ ምን ይገላግለኝ፣ ለምንድን ነው ግን የማትተወኝ? በማለትም እንዲተዋት እንደማይችልም ነግሯታል። ናታንና ሰራተኛዋ እንግዲህ በፍቅር ብዙ ጊዜ ቆይተዋል። እንግዲህ የምታውቀው ደግሞ እህቱ ብቻ ናት። አሁን ላይ የናታን እናት ማኪን ካላገባህ በማለት ስነግረው እሷን አላገባም እኔ የማፈቅራት ሴት አለች በማለት ነው የተናገረው። ከኔ ከእናት ቃል የምታፈነግጥ ከሆነ እስኪ እንተያያለን በማለትም እንግዲህ መልሳለታለች። ናታንም እንግዲህ ለቤተሰብ ለማሳወቅ እንግዲህ እህቱ እንዲሁም ናታን እናቱ ሆነው ቁጭ ብለው ነበረ። በዛ መሀል እንግዲህ የናቲ ፍቅረኛ ምን ምላሽ ይሰጡት ይሆን እያለች እጇን በደረቷ አድርጋ በስጋት እየተጠባበቀች ነው የምትገኘው። ናታንም እንግዲህ ከእህቱ ጋር አንቺ ተናገሪ አንተ ተናገር እየተባባሉ እንግዲህ በእግር ሲጠቃቀሱ ነበረ። በስተመጨረሻም ግን እማዬ እምነግርሽ ነገር ነበረ በማለት እንግዲህ ነገሩን ያነሳዋል። የናታንም እናት ምን ነበር ነገሩ ንገረኛ በማለት ትጠባበቃለች። ነገር ግን ናታን እጅግ በመፍራትና በመንቀጥቀጥ ላይ ስላለ ሳይነግራት የዛሬው ቪዲዮ አልቋል። ምናልባት የናታን እናት ልትቀበለው ትችል ይሆን ፍቅረኛውን ወይንስ ደግሞ አትቀበለ ይሆን? በቀጣይ ቪዲዮ እንግዲህ የምናየው ነው የሚሆነው። ሰው ካፈቀረው ጋር ሲኖር ነው ደስ የሚለው። ማኪን አያፈቅራትም፣ እንደማያፈቅራትም እንዲሁም ደግሞ ታይኝ በቃ እኔ ላንቺ አልሆንሽም እኔ ማፈቅራት ሴት አለች በማለትም ቃል በቃል ነግሯታል። እሷ ግን አንተ የኔና የኔ ብቻ ነህ፣ በቃ አንተ የኔ ካልሆንክ ህይወት የለኝም እያለችም ነው የምትገኘው ማኪ። ነገር ግን ናታን ከፍቅረኛው ጋር እጅግ በጣም ይፋቀራሉ፣ ይዋደዳሉ። እንዲሁም ደግሞ በመሀላቸውም እህቱ ጣልቃ ገብታለች። የእነሱን ፍቅር እንዳይደፈርስና እንዳይቀርም እያበረታታች ነው የሚገኘው። የእናቱ ምላሽ ግን ምን ሊሆን ይችል ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።